ጦርነት ይቁም የምንለው እኮ ዝም ብለን አይደለም እናንተ። ጦርነት እኮ የሚያስከትለው ሌላ ነገር አለ ከኋላው። ጦርነት ጦርነትን ይወልዳል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ወሬ፣ አቤት ወሬ፣ አቤት ወሬ። እናንተ በቃ ዓለም እኮ የምትበጠበጠው በወሬ ነው። ወሬ 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 የወሬ የለውም ፍሬ። ለወሬ የለውም ፍሬ። ፍሬውማ የወሬ ፍሬማ ነው እንደዚህ ዓለምን እየበጠበጠ ያለው፣ ዓለምን እንዲህ እያባላ ያለው። ኧረ እናንተ ወሬ ውይ ውይ ውይ። የዛሬውን ደግሞ ሰማችሁ? መቼም ያው ታውቃላችሁ፣ ይሄ ጉደኛ ዛሬ ደግሞ ምን ሊያመጣ ነው ልትሉ ትችላላችሁ። ይሄ ወረኛ ዛሬ ደግሞ ምን ሊያወራን ነው እያላችሁ አለ። አረ ጮማ የሆነ ድርንዶ የዛሬ ወሬ። በቃ እኔ በቃ ልንጠፋ ነው፣ እውነት ልንጠፋ ነው፣ ዓለም ልጠፋ ነው። እያንዳንድ ወደ ጌታ ወደ አምላክህ እጸድቅበታለሁ ወደምትለው አምላክህ አንጋጥ። ይሄ ወዲያ ወዲህ መሯሯጥ መዝረፍ ምናምን ይቅር፣ ጊዜው ደርሷል። መጽሐፍ ቅዱስ እንደሚለው የመጨረሻው ሰዓት እኮ ነው። ምንድነው የሚለው መጽሐፍ ቅዱስ? በመጨረሻው ሰዓት ጌታ ኢየሱስ ክርስቶስን ሐዋርያቶች መቼ ነው የምትመጣው? የእስራኤልን መንግስት መቼ ነው የምትመጣው? እኛ አሁን እኔ ጠቅላይ ሚኒስቴር ሊሆኑ አንደኛው የመከላከያ ሚኒስቴር አንደኛው ሚኒስቴር ሐዋርያቶች እሱን እኮ ነበር ያሰው። ትዝ ይላችኋል? ሐዋርያቶች 12 ሐዋርያቶች አንዱ የመከላከያ ሚኒስቴር፣ አንዱ የግንኙነት ሚኒስቴር፣ አንዱ የምናምን ሚኒስቴር ለመሆን ነበር። ተውንጃሉት። ከዛ ጌታ ኢየሱስ ክርስቶስ የእስራኤልን መንግስት ታዲያ መቼ ነው የምትመልሰው ሲሉት፣ ቀኒቱንና ሰዓቲቱን እናንተ አታውቁም፣ ለእናንተ አልተገባችሁም፣ ልታውቁት አልተገባችሁም እንዴ? እኔ ጋር ስለሆናችሁ ምስጢሩ ሁሉ የምታውቁ መሰላችሁ እንዴ? እኔ ጋር 3 ዓመት ተኩል ስላላችሁ እስራኤል በዚህ ነው ብዬ ልነግራችሁ ትፈልጋላችሁ? ሁሉም ምስጢር እኮ አይነገርም። ቀኒቱን አታውቋትም፣ ግን ምልክቱን አለ በለስ ታቆጠቁጣለች። ከዛዝ መንግስት በመንግስት ላይ ይነሳል፣ የመሬት መናወጥ፣ ህዝብ በህዝብ ላይ የመሬት መንቀጥቀጥ፣ ጎርፍ፣ እሳት። ያ ሲሆን ተጠንቀቋል። እኔ ጥንቃቄ እናቴ አሁን ጦርነቱን የኢራንና የኢራቅን የኢራንንና የአሜሪካ እስራኤልን አያቸዋል። ኢራን ደግሞ አሁን በቃ የአረብ የተባለውን በሙሉ አጠፋለሁ ትላለች። አሜሪካ ደግሞ እንደዚህ ይላል። ተመልኮቱ በቃ አሁን ጦርነቱ የኛ ኢትዮጵያን ተውጤ ኢትዮጵያ እኮ ቀልድ ነው። በክላሽ በዚህ እኮ ነው። በዚህ ፋኖ በቃ በቆመጥ እንኳን ይገባል ፋኖ። ኢትዮጵያን ተውት። ጦርነት አይደለም እንዲሁ መቼም ህዝብ ለማስጨረስ ነው እንጂ የኢትዮጵያን ጦርነት ብላችሁ ነው? ጦርነት እስቲ ተመልከት። እኮ ሁሉ ፋኖ ነው እኮ ፋኖ የታጠቀው እኮ ነው። የብልጽግና ወታደር አናት ዋ አንተ ሰምተሃል? አንዱ ሲነግረኝ እኮ እኔ ዞ ተኝቶ ይታኮሳል። የብልጽግና ወታደር አንገት እንደተነከሰ አላየው። ከዛ ከኋላው ዱላውን እንዲያዞ ፋኖ ቆሟል። ጥላው ከበር ቀና ሲል ቀስ ብለህ አናትን ሳልበረክሰው ቀስ ብለህ ከምላጩ ላይ እጅን ጣትን አውጣና ቀስ ብለህ ተነስ። ሽፋን ነው መሳሪያ ይሄንን እኮ ነው ይሄኛው ነው ላታርግት በልቅደም አልገድልህ አንተ ልጅ እኔ አንተ አልፈርድብህም። ታፍሰኔ መጣሁና ታፍሼ ነው ወፍጮ ቤት ላስፈጭጄ ነው ምናምን አለች። ቀበጣጠር በልቅደም
በዛ ከጎን ለጃው ይሄ ሁሉ በቃ በዱላ እኮ ነው። አንተ ያ ደግሞ የብልጽግና ወታደራች እናንተ ዝም ብላችሁ እኮ ነው እንደ የብልጽግና ብልጽግና እኮ በቃ ዝም ብሎ በአፍ ነው ብልጽግናችሁ እና እንደዚህ ነው እናንተ። ጦርነትማ ይሄ ነው። ጦርነት ማለት ይሄ ነው። እዚህ እኛ ሰፈር ያለው ነው ጦርነት ማለት በቃ ጦርነት ማለት እሱ ነው እንጂ ይሄ የኛ የፋኖ ደግሞ አሁን የሚገርማችሁ እኮ ደግሞ እንትና ማናቱም ሱዳን አሁን እርስ በርስ ነው አል እነ ሱዳን እርስ በርስ እኮ እንትን እያሉ ኢትዮጵያ ነው ገባቻ። ኢትዮጵያ እኮ በሯ ክፍት ስለሆነ ሰጥ ብላ ገባች። አሁን የፊያሳሪ ነው ምናምን የሚባሉ ሱዳኖች የአልቡርሃን ነው ምናምን ገቡ። ተመልከቱ አሁን ብዙዎችን እንትን እያሉ ነው። ኢትዮጵያ እኮ በር የላት ምን የላት እንትን መዝጊያ የለው በሯ ምን የለው በቃ እርስ በርስ። ለነገሩ ያው ፋኖዬ እየመጣ ነውና እሱ በሩን ይዘጋዋል እንጂ አሁን እኮ በሩ በዚህ በእንትን ብትሄዱ በደቡብ በዚህ በቤንሻንጉል ሱዳን፣ በዚህ ደግሞ በእንትን በጋምቤላ እዛ ደግሞ ደቡብ ሱዳኖች እዛ መሀል ድረስ እኮ ገብተዋል። ከተማው ብቻ ነው የቀረ ገብተዋል እኮ እናንተ። በዚህ ደግሞ በዚህ በኬንያ በኩልም የኬንያ እንደዚህ ገብቶ ገፋ አድርጎ ይዟል ወደ ኢትዮጵያ ገና። እነሱም ትንሽ የጅቡቲም ያው እየገባሽ ቀው ታረጋለች። አይታችኋል አይደል? በድሮን ገብታል። ማን እስቲ ማንና በሩ ክፍት ነዋ። የብልጽግና የትኛውን በር ይዝጋ? መሀል ተወጥሯል፣ እዛ ተወጥሯል። እና በጣም የሚገርም ነው። የኢትዮጵያ ተፋኖ ተው ያልን እኮ ለዚህ ጦርነት አያስፈልግም። ጦርነት ይቅር ዶክተር አብይ ተው። ጦርነት ትዋረድበታል። ይሄ ጦርነት ያውም ከፋኖ ጋር ከአማራ ጋር ጦርነት ለመዋረድ ካልሆነ በጭራሽ እንደው የማይባል ነገር የማይደረግ ነገር እኮ ነው እናንተ። ፋኖን በውጊያ ልታሸንፈው የፈለገ መድፍ ምናምን ቢመጣ የፈለገ አይሮፕላን ው ተሞከረ እኮ ድሮኑ አይሮፕላኑ ተራራውን መቶ ፋኖ ፍልፈል ነው እናቴ። ፋኖ ፍልፈል ነው፣ አታገኘውም። ፍልፈል እዚህ ነው ስለው እዛ ነው፣ ጥንቸል እዛ ነው ስለው እዛ ነው። ፋኖን አጠፋለሁ ማለት ከአህያ ላይ መዥገር ማግኘት ነግሬያቸዋለሁ። ስለዚህ ዶክተር ተው እረፍ፣ አብይ ተው እረፍ። በሰላም አንተ አገሪቱን ግዛ፣ አስተዳደር። ጦርነት አይሆንም ለአንተ አላልንም ወይ እንዴ ዶክተር አብይ አላለም? ገና አንተ አሰማማ የእኛን አትሰማም ማለት የእኛን የምንህቅሁን እኳ ደግሞ እሱ ነው እኮ ደግሞ የቀድሞ ወታደር ደግሞ ምን ያመጣል? የቀድሞ ወታደር አንተ የቀድሞ ወታደር ድንበራችን እኮ ሽንታችን እየጠጣን ነው ያስከበርነው። አንተ የቀድሞ ወታደር ትናቀት የዛሬ አንተ የብልጽግናን ወታደር ያስከነዳል። ብርጌዱን አንድ የቀድሞ ወታደር ያስከነዳል። ይሄን ጦርነት ከፋኖ ጋር ያለውን ጦርነት የቀድሞ ወታደር ሆኖ እንደው የሚዋጋ ቢሆን ኖሮ ፋኖም እዚህ ደረጃ አይደርስም፣ ውጊያም አይካሄድም ነበር። ዘዴ ያለው ጥበባን አራታው እንጂ እንደኛማ አንድ ነን እኮ። ምንድን ነው የአንድ አባት የአንድ እናት ልጆች? አፍሪካ እንኳን ኦሮሞ የለም ይሄን ያመጣብን እኮ ከልም የሚባል እንደዚህ የለም ብሎ ጦርነት እኮ አይጀመርም ነበር በጭራሽ። የለም ጦርነት እና አሁን አጉልት ቤት አጉል መወጣጠር ቀበቶን ነው ማስበዘለ ሽላይና ፉከራ ደግሞ አማራ ደግሞ ምንድነው ፋኖ ሽለላና ፉከራ ነው እሱ የሚችለው። ተባክ በሳምንት ኧረ ተው ዶክተር አብይ ተው። ኧረ ይሄን ሰው የማይነካ እየነካ ነው። ኧረ ተው አለ ተበል ማሰብ እንትና ያ ምርኮኛው ጫት ያ ማነው ስሙ?
እኔ አይያዘኝም። ምርኮኛ ስለሆነ በቃ በምርኮኛነት ላይ ያዙ። ማርሻል ተጭኖበት እንዲያጎበቱ ማርሻሉ ያላቅሙ ነው አይተሸጥ ያላቅሙ። መቶ አለቃ ራሱ እኮ ሲበዛበት ነው። መቶ አለቃውን ራሱ ይሄ ማርሻል ብራ እንትኑ አይችለውም እኮ የትከሻው መቶ አለቃ ምክትል መቶ አለቃ እንኳን አይችለው። እንዲህ ነው ማርሻሉ እንዴት ይንቀሳቀስ እንዴ! በቃ የሚናገረው አይችል፣ አነጋገር አይችል፣ ምን አይችል። በቃ በለው ውጊያ አይችል፣ ስለ ውጊያ ቅድ አንድ ማርሻል እኮ ማለት እንኳን በሀገር ውስጥ ጦርነት ሊኖር ቀርቶ በጎረቤት ሀገር እንኳን ጦርነት አይኖርም። አንድ ማርሻል ያላት ሀገር እንኳንስ በሀገሯ ውስጥ ጦርነት ሊካሄድ ቀርቶ በጎረቤት እንኳን ጦርነት አይካሄድም። ማርሻል እንዲቀልድ ነው እንደ ማለት ጨዋታ የቃቃ ጨዋታ እኮ ነው ያደረጋችሁት። አብይ ወይ ኧረ አብይ እንደ ኦሮሞ በዚህ የሚሸወድ መሰለ እንዴ? ኦሮሞ እናት ኢትዮጵያዊ ነው። ይኸው ሰምተሃል አይደለ? ኦሮሞ ጋር ከፋኖ ጋር አንድ ገጥመው ምናምን ይሄ ምንድን ነው ወለጋ ምንድን ነው ይሄ ሰሜን ሸዋ ምንድን ነው እናንተ ሰላሌ አካባቢ ሰሜን ሸዋ ምናምን እናንተ የፋኖ እዛ አብሮ አንድ ላይ ነው። እነ ሸኔ ገቡ፣ ትናንት ገቡ ሊዘርፉ ዙሪያውን ገባው። እኛ ተልከን ነው የአብይ መንግስት ሌላ ቀን እንደዝረፉ ህዝቡን አሰቃዩ ተብለን ነው። ባካቸው ከማሎ ባለዳር ያልነበረ ጌታ ምንድን ነው አንተ ተላላቂ ኢትዮጵያዊነትን ግደ ምን እየሉ ጠስጥሰው በኦሮመኛ እያናገሩ እዛው የሰላሌ ኦሮሞ አንተ ኦሮሞ ከአማራ ጋር ልታጣሉ? ኦሮሞና አማራ እኮ አንድ ነን፣ አንድ ተጋብተን፣ አንድ ተዋልደን። አንተ ኧረ ይሄ ደም እኮ ቢታይ ስንት ዘር አለበት እኔ ውስጥ እና እንዴት እንደ በቃ እንደዛ አድርገው ጠስጥሰው የሞተው ሞቶ የተወሰነ አመለጡ። ሌሎች ደግሞ የተባረኩ ሰላሌ እዚህ የሰላሌ እያልኩ አታደል ሰላሌ እንዴ ሰላሌ እዚህ በዚህ በእንትን ደግሞ በዚህ ምንድን ነው በዚህ በሸዋ በሰሜን ሸዋ በኩል በዚህ በሰላ ድንጋይ እኮ አድርገው እዚህ እንትን ጋር መጥተዋል እኮ። ይሄ ሰንዳፋን አልፈው ሰንዳፋ እዚህ ትተው ሰንዳፋን አወቃችሁት? ይሄ ፖሊስ ማሰልጠኛው ከዛ አድርገው በዚህ ወደ በላይኛው በኩል መጥተዋል። በዚህ በላይ በኩል ዳሩን አድርጎ እዚህ ምንድን ነው ይሄ ስጋ የሚሸጥበት አለ ቡራዩ ነው ምናምን እዛው አዲስ አበባ ፋኖ ዳፋጣ ይዘውለቅላት ጥምሯል። አሁን ከዛ እስከሚመጣ ነው የሚጠብቁት። በዚህ በእንትን በኩል በሶማሌ በኩል በአፋር በኩል እነዚያም አፋርና ሶማሌ አንዱ ነው። ሙስጠፌን አወርደዋለሁ ምናምን ሲላ ነበር። ሙስጠፌ አዘጋጅና በዛ እያስጠጋለን። አሁን የት ግራ ገባው ግራ ቤት ደብለቅለቅለ እኮ ነው። ብልጽግና መንደር ተደበላልቋል። አያችሁ የእንትና ሬድዋን ሁሴን እሱ አይደለ ደህንነት ያው የስሙላ ደህንነት እኮ እሱ ነው። ጉራጌን እናቴ መልምሎ በተለይ የስልጤ ጉራጌዎችን ነው መልምሎ አንድ አዲስ አበባ ውስጥ ያለ ስልጤ የተባለ የስልጤ ዘር የሆነ ሱቅም ያለው መኪናም ያለው የቤት ሰር ጽዳ በሙሉ ደህንነት ስልጤ ወዮላችሁ ስልጤዎች ወይ ጉራጌ ለስራ እንጂ ለስለላ እኮ ስንቱን እኮ ነው የሚያስይዙ። ይሄ እንደዚህ ነው፣ ይሄ አማራ ነው። ፋኖ እንዲህ ሲል ሰምቻለሁ፣ ስለ ፋኖ እንዲህ ሲያወራ ሰምቻለሁ። እዛ ሰራተኛ ሊስትሮ እየጠረገ ስልጤዎች ወይ ስልጤዎች የትገቡ ይሆን ሬድዋን በሚጥልላችሁ ፍርፋሪ ሴቶች አልቀሩ ወንዶች አልቀሩ በሙሉ የአዲስ አበባ ስሙኝ፣ በአዲስ አበባ ያላችሁ በሙሉ ስልጤ የተባለ ሌላውን ጉራጌ አይደለ የሰባት ቤት ምናምን የሚባለው አለ። ስልጤ በአጠቃላይ ደህንነቱ ነው። በአጠቃላይ ደህንነት ሊስትሮ በሉት፣ የቤት ጠራጊ በሉት፣ የቤት ሰራተኛ በሉት፣ ምን በሉት በሙሉ የስልጤንትን ተወላጅ
የጉራጌ ስልጤ የሆኑት በሙሉ ደህንነት አድርጓቸዋል። ረድዋን ሁሴን እየመለመለ አንዱ ለአንዱ ይህን ስጠው። እነሱ ደግሞ እናቴ ስልጤ ገንዘብ አገኝ ከሌም የሌለበትን እንደዚህ ነው ያም እንደዚህ ነው። ስንት ወጣት ነው፣ ስንት ኦሮሞ ነው፣ ስንቱ አማራ ነው የታሰረ እናንተ በእነሱ ጥቆማ። ረድዋን ሁሴን ወየልህ 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 ፋኖ እንደሆነ በደጅ ነው ቀርቧል ቀርቧል ቀርቧል። ጦርነት እያባባሳችሁ ወዮላችሁ 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 እናንተ። ኧረ 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 ጉራጌ ስራ ነው እንጂ ጉራጌ ተፍ ተፍ ነው እንጂ እዚህ ውስጥ ረድዋን ሁሴን ዘሎ አስገባችሁ። አሁን ስልጤ የተባለ ወዮ ጉራጌዎችን ሁሉ እኮ ነው የሚያስይዟቸው። ጉራጌዎችን፣ ኦሮሞዎችን፣ ደቡቦችን ምን አይን እንዲያውና እሱ እንደዚህ ሲል ሰማሁት ካለ እናቴ እና የቆሰለ ናቸው እኮ ብልጽግና ቆስሏን ስለቆሰለ ጥላውን ሁሉ ነው እንኳንስ እንዲህ ተብሎ ጥላውን ሁሉ እንዲሁም አንድ የባልሰ የእንትን ብልጽግና አዲስ አበባ ውስጥ አለ እንዲህ በአይነ ቁራኛ የሚታይ ነዋል እና እንዲህ ሲዋራ ዞር ሲል ጥላው ላይ ጥላውን እኮ ደንግጦ እንዲህ እያወራ ነበር አሉ። በቃ ስልክ እያወራ እሱማ ነው ምናምን ሲል እንዳጋጣሚ እንዲህ ሲል ጥላውን የራሱን ጥላ ሲያይ ጥቁር ሁሉ ምን አይነት ሰይጣን መጥቶ ያዘ ብሎ ዳሳውን ሽጉጥ ጥላው ነው። እዚህ ደረጃ ደርሰዋል። ጥላቸውን አያምኑም። እንኳንስ እናንተ ሰምታችኋል። ከደቡብ ጎንደር አሁን ፋኖ እንትን ብሎት የለ አሁን እኮ ደቡብ ጎንደሩ በቃ የኤርጋዶ ባለ ውቢቷ ጎንደር እያለ እኮ ነው። ኤርጋዶ ባለ በቃ በላው እያለ ነው። የፍየል ወጠጤ ምናምን እያለ ነው። እንትን ደቡብ ጎንደር በሙሉ ነፃ ወጥቷልና እንትን የቀረ ድር ቦታ በሮ እሱም ተቀቧል። የትም እዛ የማይመጣም እዚህ የማይመጣም። ሐሙሲት ባህር ዳር ከተያዘ በኋላ እነሳ እዛው ለማለት ነው። ዝም ብሎ ተከበው ተይዟል። እዚህ ክብብ ተደርገዋል። በቃ እንደዛ ነውና ከዚያ የመጡት እነዚህ ወረዳ አስተዳዳሪ ምናምን ምንድን ነው የሚባሉት ይሄ የከተማ ምንድን ነው ሜሮች ምናምኖች እነዚህ ምንድን ነው ሜር ጠፋኝ። እንግሊዘኛው እኮ በቃ አፌ ላይ አማርኛው እየጠፋ እንግሊዘኛው ብቻ የሆነ እኮ ሜር ምን ነበር በአማርኛ ሜር የመዘጋጃ ቤት ኃላፊ ዋናው ሜር እሱ ሁሉ በቃ አሁን እንትም ገብቷል። ባህር ዳር ስትሎ ገብቷል። አሁን በቪኤት ነው የሚሄዱትና አሁን እዛ ሆቴል አለ። እዛ ጣና ዳር ትልቅ ሆቴል በጣም በስንት መከራ የሚጠበቅ ከጊዮርጊስ ወደታችና ወደ ላይ ይሄ ዋርካው አለ እንደ ሂልተን ሆቴል ነው ምናምን እንደሚባለው አይደል? ይሄ ዋርካው ትልቅ ዋርካ እዛ እንትን ጣና ጋር ያለው ትዛላችሁ። እዛ አካባቢ የተሰራ ትልቅ ሆቴል ዘመናዊ ሆቴል። አሁን እነሱን የምናደረጓቸው እነዚህ መችስ ባለቤት መጡና አስገቡ። ሁለቱ በቃ መጀመሪያ አንደኛው ሽንት የሚወጣ መስሎ ድንግዝግዝ ሲል ሽንት የሚወጣ መስሎ ሽው ይልና ጫከች በዘንባባው ሰው በምን ያደርግና የት ይሄዳል? ጊዮርጊስ ሄድና ጊዮርጊስ ዙሪያውን የተኙ የኔ ብጤዎች አሉ። ከእነሱ ጋር ተሸፋፍኖ ለጥ ከጎናቸው ሄዱ። አሮጌ ልብስ ይዘው ሄዶ ለጥ ብሏል። ሌላው ደግሞ እንደዚሁ እሱ ደግሞ እንደዚሁ ጊዮርጊስ ሄድና ከሌሎች ጋር ለጥ። አሁን እነሱ ተኝተዋል። አሁን እናቴ እዛ ሲታይ የተኙበት አልጋ ሲታይ የት ገቡ? የት ሄዱ? አፍነው ወሰዷቸው። ሌሎች ደግሞ ፋኖ አፍኖ ወስዷቸዋል ምናምን ብለው እነሱ ፍጥጥ ቁጭ ብለው እንቅልፍ ሳይተኙ እነዛ ሆቴል እኮ ያሉት ናቸው። ህልምልም የሚባል አልጋ ላይ እኮ ነው ኮርመት ብለው ዘግተው በቃ ጆሯቸውን ሌሊት ሙሉ ልክ ሊነቃቃ ሲል እነዛ ከዛ ከጊዮርጊስ ላይ ብድግ ብለው ሹልክ እያሉ ሊሄዱ ሲሉ ሁለቱም ሞኝነ እንደምና ለክ እዚህ ነበር ምናምን ብለው ገቡ። እንደዛ እናንተ ፋኖ ይሄን ያህል በቃ የኔ ቢጤውን
እኔ ቤት ባላለ ቤት የነበረው ምን እንዴ? እስቲ ቢቀርባችሁስ እናንተ እንደዚህ ከመሳቀቅ እንደዚህ የቆቅ ኑሮ ከመኖር ቢቀርባችሁስ? ህዝባችሁን እያስጨረሳችሁ እናት አባታችሁን እያስጨረሳችሁ እናንተ ይህ ገና ምን እንደዚህ ተሳቀ ፋኖ ይደፋል። ቶሎ እጅህን ካልሰጠኸው አሁን የምር ባህር ዳር ላይ ዙሪያውን የነበረውን ስብሰባ አይታችኋል። ባህር ዳር ላይ እየተደረገ ያለውን አይታል። ምን አይነት ጭንቅ ላይ እንዳለ እያንዳንድ አፍ አውጥቶ የተናገረ የብልጽግና መሪ ሁሉ አለ። በቃን ያለ ሁሉን ድብልቅልቅ የነበረ ስብሰባ እንደሆነ አታውቅ። እናውቃለን እኮ አለን እኮ እኛ ይህን እኮ አለን። የነበረውን ስብሰባ የነበረውን ውካታ የነበረውን ፍርሃት የነበረውን ሽብር የባህር የተሰበሰባችሁ እንዴት እንደሆናችሁ እኮ እንዴት እንደተርበደበዳችሁ ምን እናድርግ እያላችሁ እርስ በርስ በቃ ተፋጣችሁ እኮ አይተናል። ስለዚህ ሄድ ለፋኖ ይኸው በቃ ይቅር በሉን መስሎን ነበረ። በገባን በቃ አለቀ። ገለናል፣ አጥፍተናል፣ ይቅር በሉን። ፋኖ ደግሞ ይቅር ባይ ነው። አማራ እኮ እናቴ አማራ እኮ ይቅር ባይ ነው። በቃ ይቅር ብለናል ይልሃል። በቃ አስሮ በቃ ትንሽ ዙፋኑ የአብይ ዙፋን እስከሚለው ያስራሃል። አለቀ። አይገላ አይፈርጥህ። እንዲህ በሰቀቀን ሂደህ እዛ እኔ ቢጤ ውስጥ ቁጥቋጦ ውስጥ ምናምን ከምታደር በቃ እጅ ስጥ። እዛ ያለ በጀኔራል ምናምን ስጡ።